ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። የአቶ ጌታቸው ረዳ እርምጃ በትግራይ ፖለቲካ የነበረውን የተሳሳተ ባህል የቀየረ እርምጃ ነው ሲሉ ፖለቲከኞች ገለጹ። የቀድሞ የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ህወሓትን ስለተቀላቀሉበት መንገድ፣ ስለ ጦርነቱ በክልሉ ስላለው ወቅታዊ የፖለቲካ ሁኔታ እንዲሁም ተንሰራፍቷል ስላሉት የሙስና ወንጀል በስፋት ተናግረዋል። ይህንኑ በሚመለከት ከሪፖርተር ጋር ቆይታ ያደረጉት ፖለቲከኞችና የፓርቲ አመራሮች በበኩላቸው የአቶ ጌታቸው ረዳ አካሄድ በትግራይ ፖለቲካ ውስጥ የቆየውን የተሳሳተ ባህል የቀየረ እርምጃ ነው ሲሉ አሞካሽተውታል። የባይቶና ሊቀመንበር አቶ ክብሮም በርሀ እንዳሉት በክልሉ ፖለቲካ ውስጥ ያሉትን ችግሮች ነቅሶ አውጥቶ የማጋለጥ ባህል እንዳልተለመደ በመጥቀስ በህወሓት ውስጥ የቆየውን ጥፋት አዘል አሰራርን ጭምር በሚስጥር የመያዝ የተሳሳተ ባህል የቀየረ እርምጃ ነው። ይህ መልካም ጅምር ቢሆንም በዚህ ማብቃት የለበትም ሲሉም ገልጸዋል። የተከሰሰው ሁሉ ወይም በሚዲያ እንደተነገረ እውነት ነው የሚል መነሻ አይኖርም። ግን ደግሞ እሳቸው በድፍረት እና በእውቀት ደግሞ ከሚመሩት እንግዲህ የትግራይ ፕሬዝዳንት በነበሩበት ሰዓት የሚያውቁት ሁሉ በደንብ አውጥተውታል። ስለዚህ በማውጣታቸው እጅግ በጣም ደስተኛ ነኝ። ምክንያቱም በዚህ ሚስጥር ሁሉ የጠፋው ሌላ ህዝብ እንዳይመስል የትግራይ ወጣት፣ የትግራይ ህዝብ፣ የትግራይ መሬት እንግዲህ አንድ ዞን እኮ አጥተናል። አንድ ዞን አሁን ሰሜን ምዕራብ የሚባል ዞን እኮ የለም። በወርቅ ተብሎ ተቆፋፍሮ አልቀዋል። በኬሚካል ታጥበው አልቀዋል። እዛ የነበሩ እንስሳትን ሞቶ እያለቁ ነው። ሰውም መውለድ እስከማይችልበት ደረጃ እርጉዝ ሴቶች እርግዝናቸው እስኪጠናቀቅ ድረስ ሆነዋል። ከዚህ በላይ ትራጀዲ የለም። እንግዲህ ለዚህ ሁሉ ትራጀዲ ምክንያቱ ምንድን ነው ብለን ስናስብ ትክክል ልናደርጋቸው የምንችለው አንዱ አቶ ጌታቸው ነው። ስለዚህ አቶ ጌታቸው በዚህ ልክ ደፍረው እኮሌ ብሎ ስንጠርተው ድርጅት ከፍተው ችግር መኖሩን ማመናቸው ትልቅ ነገር ነው። ስለዚህ እኔ የምለው ይሄ ነገር መለመድ አለበት ነው። ግን ደግሞ ይሄ እዚህ ላይ ማውቃት የለበትም። ሌሎችም ሰዎች በሳቸው ኃላፊነት ያሉ ሁሉ በዚህ ዙሪያ አስተያየት መስጠት አለባቸው። ነገሩ ደግሞ በሚዲያ ሳይሆን ወደ ፍርድ ማምራት አለበት ብዬ ነው የማምነው። ወደ ፍርድ ቤት ማምራት አለበት። ሰነዶችን መርምሮ ብዙ ነገር ሙያዊ የሆኑ ነገሮችን አድርጎ ነው እንጂ ዝም ብሎ በአስተያየትና በስሜት የሚሰጠው ፍርድ አይኖርም። ስለዚህ ተከሳሹም ጠበቃ ይዞ ራሱን የመከላከል መብት አስከብሮ ይግባኝ ማለት መብቱን አስከብሮ ነው የሚሄደው። ስለዚህ በዚህ ሂደት ማለት አለበት። ተጠያቂነት ይስፈን ሲባል ግን በፌዴራሉ መንግስት ውስጥ በኃላፊነት ላይ ያሉ በወንጀል ውስጥ እጃቸው አለ የተባሉ ባለስልጣናትም ሊጠየቁ እንደሚገባ ሊቀመንበሩ ገልጸዋል። በሀገሪቱ የሰፈነ ስርዓት አልበኝነት አለ። በሀገሪቱ ስርዓት የለም፣ ህግ የለም። ባለስልጣናት እንደፈለጉ የሚሆንበት ሀገር ነው በአጠቃላይ ማለት ነው። ግን ደግሞ አሁን አቶ ጌታቸው ያነሱት ስለ ትግራይ ስለሆነ ደግሞ ስለ ህዝቡ ስለሆነ ማለት ነው። ህዝቡ ነው ተጎጂ የሆነው እንጂ ሌላው አይደለም። ስለዚህ በዚህ ተሳታፊ የሆኑ የፌዴራል ባለስልጣናትም ተጠያቂ ነው መሆን ያለባቸው። ይሄ ደግሞ በትልቁ በፕሪቶሪያ ስምምነት ላይ ተሰፍሯል። የተጠየቀ ሰው ባናይም ተጠያቂነት ሰፍረዋል። ፍትህ መኖር እንዳለበት ተቀምጠዋል። የዓለም አቀፍ ማህበረሰብ የአፍሪካ ህብረት እንዲሆን የአውሮፓ ህብረት አሜሪካ መንግስት ይህንን እንዲያመጣ መስዋዕት እንዳለበት ታወቃል። ስለዚህ እዛ ያሉ ሰዎች ሲጠየቁ ሌሎች አይጠየቁ ማለት አይደለም። ይሄ ሴሌክቲቭ ጀስቲስ የሚባል ነገር መኖር የለበት። ስለዚህ አሁን ግን አቶ ጌታቸው ባወጡት ነገር ምርመራ ሊደረግ ይችላል። እሳቸውም ተጠያቂ መሆን ይችላሉ ብለዋል። እሳቸውም ከተጠያቂነት የሚያመልጡ አይደሉም። በማህበራዊ ትስስር ገጾች ላይ ለበርካታ ዓመታት በመንቀሳቀስ የሚታወቀው ፖለቲከኛ ዳንኤል ብርሃንም በበኩሉ በህወሓት ውስጥ ድርጅታዊ ጉድለቶችን ማውጣት እንደ አደገኛ ተግባር ሲወሰድ መቆየቱን ጠቅሶ ይህ ባልተለመደበት ሁኔታ በአቶ ጌታቸው ረዳ ደረጃ የውስጥ ችግሮችን ማንሳቱ የቆየውን ፖለቲካዊ ባህል ሰብሯል ብሏል። አብዛኛው ሰው ህወሓትን መንካት ወይ ደግሞ እነዚህ የውስጥ ጥፋቶች ማውጣት ብሔራዊ አደጋ ላይ የሚጥል ነው አድርጎ ነበር የሚቆ አሁን የቴክኖሎጂ ዘመን ሆኗል። እንደና ደግሞ ራሱ ህወሓት የችግር ምንጭ እንደሆነም ህዝቡ ያስተውልበት ሁኔታ ተፈጥሯል። ስሜን ጦርነት በከፍተኛ ደረጃ ነው ሚስማኔጅ ያደረጉት። በበቂ ሁኔታ ሳንዋጋ ጦርነት ከመግባት ጀምሮ ከዚያ ጦርነት አመራሩ ጭምር ማለት ነው። ማለት የታች ሳሉ ወታደራዊ ኃላፊዎች ሳይሆን የፖለቲካ አመራሩ ወይም ከፍተኛ አመራሮች ጭምር ላይ ያለ ውድቀት ማለት ነው። ይህ ስለታየ እስቲል አሁንም ቢሆን የተለመደው ነገር ምንድን ነው? የህወሓት ጽሕፈት ቤት የተቋጠረ ቡድን ሌሎቹን እንደፈለገ
እንደፈለገ የሚፈልገው ሰይጣን የሚፈልገው መልአክ እያደረገ ነው የሚቀጥል የነበረው። ያንን ትሬንድ ነው ጌታቸው የሰበረው። እንደው ሚስጥር ማውጣት አለብቁም ነገሩ። እነዚህ ነገሮች በሱ ደረጃ በነበረ ሰው ሲባል ያለው ክብደት እንዳለ ሆኖ ከዛ ላይ ትልቁ ትርጉሙ እነሱ የነበራቸው ሞኖፖሊ፣ የናራቲቭ ሞኖፖሊ፣ ተረክ መቆጣጠር ከእጃቸው ያወጣ። አሁን እኮ ሌሎች ከፍተኛ ምዕራቦች እኮ አሉ፣ ወታደራዊ ምዕራቦችም አሉ፣ ዝም ብሎ የተቀመጡ ተማከር ማጥፋት ተከፍቶባቸው ማለት ነው። እሱ ግን አጸፋውን እየመለሰ ነው ያለው። ስለዚህ ይሄ ከተለመደ ውጭ መሆኑ ይሄ ነው አንዱ ብሬክ ያደረገው። ለመቀየር አሊያም ለመጠራጠር እንኳን የማይፈቅደውን ፖለቲካዊ ባህል የሰበረ አካሄድ ነው ያለ ሲሆን ጥፋቶችን ነቅሶ ከማውጣት ይልቅ ዝምታ የሚመረጥበትን አካሄድ የቀየረ ነው ሲልም አብራርቷል። መልክ እንደዛው በየአካባቢው ደግሞ ያለ ሰው ደግሞ ማለት ነው በታች በየተለያዩ አሁን ኦሮሞስ በየቀኑ ነው ፕሬዚዳንት ኦፊስ የተለያዩ ወረዳዎች ሰዎች የሚሄዱት። በቃ ጽሕፈት ቤት የወሰነው ሰው እንቀመጣለን እና ይሁን ብለው ይሁን እንግዲህ በጠመንጃ ጭምር ነው ብዙ ወረዳዎች ላይ ህዝብ የሚፈልገው ሰው እንዲቀየር ይደረገው ባለፉት ወራት። ያን ሆኖ እንኳን እያለ ዝም ብሎ ተቀብሎ ሰው ተቀምጦ ያለው ፕሬዚዳንት ጋር የተመላለሰ ነው የሚጨቃጭቅ ያለው። ደቡብ ዞን ብዙ በደንብ አቴንሽን ስላገኘ ሞር የተደራጀም ስለሆነ ነው እንጂ ከተለያዩ ቦታዎች አሁን ከትናንት ጋር ራሱ እንኳን አይ ቲንክ ጉደም መሰለኝ የሄዱን ሰዎች ቪዲዮ ላይ እያየኋቸው ነበረ። ተወካዮች ሄደው ማለት ነው። አይ ቲንክ ቦታውን ሳስችም እንዳሁን ግን እንደዚህ ከሌሎች አካባቢዎች ማለት ከፕሬዚዳንቱ ጋር ሄደው ንግግር አድርገው ተወያይተው ነው ተመልሶ ሰዎቹ ተወካዮች ልከው ማለት ነው። ስለዚህ ታች ያለው ተራሶ ይሁን በከፍተኛ አመራር ደረጃ ደግሞ ጌታቸው መቀፋት ያለው ጽሕፈት ቤት የወሰነው ነገር እንደ የማይጠየቅ ነገር ወይ ደግሞ ዘቤኔት ኦፍ ዘ ዳውት በቃ ትክክል እነሱ ትክክል ሳይሆኑ አይቀሩም ካልሆነም ደግሞ ዝም ብንለው የሚሻለው የሚለው ትሬንድ መሰበር ነው የበለጠ የሚያሳየው ከሚስጥራዊነቱ ከሚስጥር መጠበቅ አለመጠበቅ ይልቅ። ምክንያቱም ወሬ እኮ ይወራሉ፣ ብዙዎች ነገሮች እኮ የሚሰሙ ነገሮች ናቸው። ምን ያክል ትክክል ናቸው ይሄ ቀነስ ይጨመር ምናምን በዝርዝር ነገር ቀርቶ ማለት ያው እንደዚህ ነገር ይኖራል ፕሮፖርዲ ነገር ካልተጣራ ድረስ። ነገር ግን ያሳወረ ቀርቶ አይደለም። ነገር ግን ይላበስ ይሻፈን ይሄ ይወራል ከዚህ መወራት አለበት ነው ሲያስቡ በተስፋ ነው ጊዜ መዞ የሚያወጣው አንድ ነገር ከነሱ ትግራ ሲጣጣምና ያ እንደ ባህል ስታብሊሽ የነበረው ነገር ነው። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃን አጽብሃም ቀደም ሲል የተነሳውን ሀሳብ በመጋራት ቀጣዩን የትግራይ ፖለቲካ የመቀየር አቅም እንዳለ ማሳያ ነው ሲሉም ተናግረዋል። በክልል መሳተፍም በሀገርም አሉ ቀይ መስመር የሚባሉ ናሽናል ኢንተረስት ወይም ደግሞ ብሔራዊ ጥቅም የሚባሉ ህዝቡ አደጋ ሊያስገድዱ የሚችሉ የጸጥታ፣ የደህንነት፣ የኢኮኖሚ የተለያዩ ራሱ አላቸውና እነሱን ከመጠበቅ ሳይሆን ህወሓት የሚያየው እሱን የሚጠቀምበት ማኒፕሌት ለማድረግ የሚገዛቸው መዋቅር ስለነበሩት በዛ አስሮ ስለነበር ያ ነገር ምልክቶች ነበሩ። ግን በጣም ጨቋይ እና አስገዳጅ ስለነበረ አብዛኛው የሚጠቀምበት ለራሱ ፖለቲካዊ ለፕሮፓጋንዳ ለመመዝመዝ ነው። የሚያመጣል የሚለው ጊዜ ወስዶ ይሆናል እንጂ ተጠያቂነትን ያመጣል ብለን ነው። የህወሓት ምክትል ሊቀመንበር እንዲሁም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት በአሁኑ ወቅትም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ በትግራይ ክልል ያለውን ፖለቲካዊ ሁኔታ፣ በጦርነቱ ወቅት የነበረውን ሁኔታ እንዲሁም በክልሉ ተንሰራፍቷል ያሉትን የሙስና ወንጀል በተመለከተ የባለስልጣናትን ስም ጭምር በመጥቀስ መናገራቸው ይታወሳል። የአሜሪካ ሴኔት የውጭ ጉዳዮች ኮሚቴ በኢትዮጵያ የቀጠሉ የእርስ በርስ ግጭቶች እንዲሁም ኢትዮጵያ ዓለም አቀፍ የባህር በር በቀይ ባህር በኩል ያስፈልገኛል ማለቷን የተመለከቱና ሌሎች ተያያዥ ጉዳዮች ላይ ውይይት አድርጓል። የአሜሪካ ሴኔት የውጭ ጉዳዮች ኮሚቴ በምስራቅ አፍሪካ በተለይም በአፍሪካ ቀንድ ላይ ትኩረት ያደረገ ውይይት ሰሞኑን ያካሄደ ሲሆን በውይይቱ በጥቅሉ አሜሪካ በቀጠናው ያላትን ፍላጎት ከማስጠበቅ አኳያ ከቀጠናው ሀገራት ጋር ስለሚኖራት ግንኙነት፣ አሜሪካ በአፍሪካ ቀንድ አካባቢ ከሌሎች የበለጸጉ ሀገራት ስለገጠማት ጂኦፖለቲካዊ ትንቅንቅና ይህ ሊያስከትል ስለሚችለው ተጽዕኖ ገምግሟል። በምክር ቤቱ ባካሄደው በዚህ ውይይት ላይ ወቅታዊ የኢትዮጵያ ፖለቲካዊ ሁነቶች የተነሱ ሲሆን በተለይም ኢትዮጵያ ዓለም አቀፍ የባህር በር በቀይ ባህር በኩል ያስፈልገኛል ማለቷ፣ በኢትዮጵያና ኤርትራ መካከል የተፈጠረው ወቅታዊ ውጥረት ከአሜሪካ ብሔራዊ ጥቅምና ከአሜሪካ ተቀናቃኞች ፍላጎት አንጻር ተዳሷል። በተጨማሪ
በተጨማሪም በኢትዮጵያ አሁን ድረስ የቀጠሉት የእርስ በርስ ጦርነቶችና በእነዚህ ጦርነቶች ውስጥ የተፈጸሙ ጾታዊ ጥቃቶችም ተገምግመዋል። በውጭ ጉዳዮች ኮሚቴው ፊት የአፍሪካና የቀንዱን ሁኔታ በተመለከተ ማብራሪያ የሰጡት የኮሚቴው የአፍሪካ ጉዳዮች ተንታኝ አምባሳደር ሚሼል ጋቪን በኢትዮጵያ ውስጥ የቆዩና አሁንም የቀጠሉ በርካታ የእርስ በርስ ግጭቶች መኖራቸውን፣ የጠቅላይ ሚኒስትር አብይ አህመድ ሀገራቸው በቀይ ባህር ላይ ወደ ነበራት ይዞታ ለመመለስ ያለው ጥልቅ ፍላጎት ከጎረቤቶቿ ጋር ውጥረት መፍጠሩን እንዲሁም ሶማሊያ ውጤታማ የአስተዳደር ስርዓትን ለመዘርጋት እየታገለችና የአልቃይዳ ትልቁ ዓለም አቀፍ አጋር የሆነው የአልሸባብ ኃይልን እየተዋጋች መሆኑን ተናግረዋል። ከጾታዊ ጥቃት ጋር በተያያዘ አሜሪካ በድጋፍ ያላትን አስተዋጽኦ በተመለከተ ለተነሱ ጥያቄዎች ምላሽ የሰጡት አምባሳደር ሚሼል ጋቪን በብዙ የአፍሪካ ማህበረሰቦች ውስጥ ሴቶች ሰላምና መረጋጋትን ለመፍጠር የጀርባ አጥንት ቢሆኑም በአሁኑ ጊዜ በአፍሪካ ቀንድ ካሉ ግጭቶች ጋር ተያይዞ እያየነው ስላለው የወሲብ ጥቃት አስደንጋጭና አስፈሪ ደረጃ ላይ መሆኑን ያመለክታል ብለዋል። አምባሳደሯ ለዚህ ማሳያ ያደረጓቸው ደግሞ የኢትዮጵያ ግጭቶች በዋናነት ሲሆኑ በአሁኑ ሰዓት በፕሪቶሪያ ስምምነት የተቋጨው የትግራይ ጦርነት፣ አሁን በአማራና ኦሮሚያ ክልሎች የቀጠሉት የእርስ በርስ ጦርነቶች ላይ ጾታዊ ጥቃት መበራከቱን አስረድተዋል። በሱዳንም ተመሳሳይ ችግር መኖሩ ተነስቶ ይሁን እንጂ አሜሪካ የሕክምና እርዳታና ድጋፍ መስጠት በማቋረጧ በቀጠናው ሚናዋ ቀንሷል ብለው በዚህም ለጾታዊ ጥቃት መበራከት መንግስታቸው አስተዋጽኦ ማድረጉን ጠቁመዋል። በአሜሪካ ሴኔት የውጭ ጉዳዮች ኮሚቴ የተመለከተው ሌላኛው የኢትዮጵያ ጉዳይ የፕሪቶሪያ ስምምነትና የኢትዮ ኤርትራ ጉዳዮች ሲሆኑ በቅጡ ለማወቅ የሚያዳግት ሁኔታ ውስጥ ገብቷል ተብሏል። የአሜሪካ የፖሊሲ አማካሪ ሴናተር ቫን ሆለን በኢትዮጵያና ኤርትራ መካከል ያለውን ወቅታዊ ሁኔታ ሲገልጹት የሚንተከተክና ሊፈነዳ የተቃረበ ብለውታል። በወቅቱም የውጭ ጉዳዮች ምክር ቤት የአፍሪካ ተወካይዋ ሚሼል ጋቪን በኢትዮጵያና ኤርትራ መካከል ያለው የሰላም ሁኔታ አደጋ ላይ መሆኑን አስጠንቅቀዋል። የአሜሪካ እርምጃ ምን መምሰል አለበት የሚለውን በተመለከተ ለሴኔቱ ሀሳብ ያቀረቡት ሚሼል ጋቪን በዋናነትም የሰላም ስምምነቱን በጣሰ መልኩ ኤርትራ አሁንም ድረስ በትግራይ ክልል ውስጥ የመገኘቷ ጉዳይ ቁልፍ ችግር መሆኑን ጠቁመዋል። እሳቸውን ጨምሮ የሃድሰን ኢንስቲትዩት ተወካይ ጆሹዋ መሰርቬ የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ዓለም አቀፍ ጫና እንዲደረግ ጠይቀዋል። ሁሉም አካላት የተስማሙበት ጉዳይ አለመፈጸሙ ግራ አጋቢና አጣብቂኝ ውስጥ ያለ ያደርገዋልን ብለዋል። በተጨማሪም የአፍሪካ ህብረት እንደ ረዳት ተወካይ ተቋም በጉዳዩ ላይ የበለጠ ጣልቃ እንዲገባ ጠይቀዋል። የአሜሪካ ሴኔት ኢትዮጵያን ጨምሮ የአፍሪካ ቀንድ ጉዳዮች በስፋት አንስተው ሲወያዩ መድረኩን አስቸኳይ አድርጎታል የተባለውና በውይይቱ በስፋት የተነሳው ጉዳይ አሜሪካ በተቀናቃኞቿ ቻይናና ሩሲያ በኩል በቀጠናው ያላት ሚና እየተነጠቀ መሆኑ ነበር። ለዚህም ደግሞ የቻይና፣ ሩሲያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታርና ኢራን መንግስታት በአካባቢው ንቁ ተሳትፎ እያደረጉ መሆኑና አንዳንዴም በጥቅም ግጭት የውክልና ጦርነት እንደሚያካሂዱ በሱዳን ውስጥ እየታየ መሆኑን የአሜሪካ ባለስልጣናት በመድረኩ ገምግመዋል። አሜሪካ ከቀጠናው ጋር ላላት ግንኙነት ስትራቴጂካዊ ራዕይ ቢቀመጥም በኤምባሲዎች በቂ ያልሆነ የሰው ኃይልና ለአፍሪካ ጉዳዮች አስፈላጊውን ትኩረት ቅድሚያ አለመስጠት እንዲሁም በቅርቡ የውጭ እርዳታና የዓለም አቀፍ የሰብአዊ ድጋፍ አቅርቦትን ማቋረጥ ለአሜሪካ ተቀናቃኝ ኃይሎች አሜሪካ በቀጠናው ፍላጎት እንደሌላትና እምነት እንደሌላት አድርገው ለማቅረብ አግዟቸዋል ተብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።